ሳይጄ ነበረ ከዛ ምን አለችኝ ቤት ላፈርስ ስለሆነ እንዳትመጪ ነይ ዕቃሽን ውሰጂ ቤት ላፈርስ ነው አለችኝ ምንም አላልኩም ሂጄ ዕቃዬን ይዤ መጣሁ ዕቃዬን ይዤ መጥቼ ግን ልብሱ የሚሸጥ አይደለም ሳይው ጭስ ነው የሚለው ሌላ የተበላሸ ነገር የለውም ግን ኩሽና ስለተቀመጠ ጭስ ይላል ይሄን ማድረግ አልችልም ስለዚህ ቁጭ ከምል ስራም የለም ቁጭ ከምል ይሄን አድርጌ ብንቀሳቀስ እስከሚል አንፃር ከፈይሰል መጥቼ ዕቃ ወሰድኩኝ ማለት ነው ሌላ ምንም ያደረኩት ነገር የለም የዋሽሁት ምን ላይ ስራ ካለ አሁንም የምትተማመኝበት ስራ ካለ የኦንላይን ስራም ሊሆን ይችላል ምናምን ተቀጥሮ መስራት ችግር የለብኝም እኔ እሰራለሁ ችግር የለብኝም ሰላም እንዴት አመሻችሁ ሳሪ የደጅ መብራት አብሪ እሺ ሙኒቴሽ እሺ እሙራቂ ካለሽ አንቺ ነው ታስገቡኛልሽ ሰላም ጤና ይስጥልኝ እንዴት ናችሁ ሳሪዬ እንዴት ነሽ ደህና ነሽ እህቴ አሎ ሰላም ነሽ እህቴ ሙኒቴ ተንታለማራትና ለማውራቴ እስቲ ቼክ አድርጊልኝ አልፌዋለሁ አሁንማ ካላሽ እሙራቂ ካንቺ ብሩን ተሰረቀሽ ሶሪያና ሳሪዬ እሙራቂ ይኸውልሽ እኔ እናት በመጀመሪያ እንዳለመታደል ሆኖ በመጥፎ መንገድ እመጣለሁ እዚህ ቤት ግን በጣም ነው የምወድሽ የማከብርሽ ሳሪዬ አንድ ቢልዲንግ ላይ አብረን ኖረናል እሺ በጣም ነው የምወድሽ እንደውም አገናኝኝ ወይም ደግሞ እንዴት እንደምወዳት ሁላ ነገር ይልብያት ነበር ሶሊያና እሺ እንዴት መጣሽ መሰለች የበዓል ቀን ካሁን በፊት ከአሜን ዲዛይን ልጠይቃት ሲሄድ ነው የተገናኘነው ለመጀመሪያ ጊዜ ተያየ ነው ከዛ በኋላ ለባለቤትሽ ልምጣለች ኦኬ ብዬ ሎኬሽን ላኩላት መጣች ቤቴ እንደማንኛውም ያገር ሰው አስተናግድናት ሄደች በሌላኛው ጊዜ መጣች እቃዋን ይዛ መጣች ተቀበልናት ከመሲ ጋር ያለውን ነገር ልትፈታ ልትታረቅ እንደሆነ ነገረችኝ ኦኬ ያልናት ቅድም አንቺ ስታወሪው የነበረው ለኔ ነገረች ስራ ፈተሽ ነው ስላት የተወሰነ ነው ቀያዘችው አው ስራ ፈትቼ ለምን ስላት አይ ፊትያ ከኢትዮጵያ ልታመጣ ነው ታላይ ሳምንት ነው የቀራት ያሁን እኔ ከሷ ጋር ያለውን ነገር ልፍታ ብዬ ነው ስትል ኦኬ ጥሩ እንግዳውስ ከሷ ጋር ችግርሽን ፈተሽ ነይ ብለን ሰደርናት በበነገታው መጣችና የሆነ ነገር አዛ ለባለ ሱቁ 5 ብር መስሎኝ 1000 ብር ሰጠሁት አለችን እቃ የሚያመጣው ልጅ ሀበሻ ነው ቁጥሩ አለኝ ሽሮ በርበሬ ይረከበኛል ባልትና ስለምሰራ ባለ ሱቁ ይረከበኛል እሱ ግን እየዞረ እቃ የሚያስረክብ ልጅ ነው እንዴ ረህኛ ሀገር ልጅ ነው አውቀዋለሁ ይሄን ያክል ብር ሲጀመር ይሄን ያክል ብር ሲቀበልሽ ተሳሳትኩ ይላል ባለ ሱቆቹ ራሱ አይወስዱም ላፊ ብር የኔን እቃ ሽሮ በርበሬ ራሱ ተረክበውኝ ወስደው በእምነት ነው ሽጣው የሚያመጡልኝና አይወስዱም ስላት አይ 5 ብር ነው ብሎ ቀለል አርጋ ነው እንደውም 5 ብር ነው ብዬ 1000 ብር ሰጥቻለሁ እንዴ እንዴት 1000 ብር ያክል 5 ብር መስሎሽ ትሰጪዋለሽ ስላት ሰጥቻለሁ ኦኬ ብዬ ስልኩን ሰጠኋት እሺ ሙራቂ ካትዬ ነኝ እና ስልኩን ሰጠኋትኝ ደወለችለትና ቀለል አርጋ ነው ያወራችሁ ሁላ ብር ሰጥቻለሁ 5 ብር ነው ብዬ 1000 ብር ምናምን አሁን ሰማለሁ እንዴ ሰጥቻለሁ ስትለው አይ ኧረ አልሰጠሽኝም 5 ድርሃም ነው አላቲ ማለት ነው 5 ድርሃም የምን ይሁን ነገር ብቻ አዛን የሰጠችው አይ ተይው በቃ ምናምን ብላ ዝም አለች እንዴ እንዴት 1000 ብር ያክል ጠፍቶ ነው ያኒ 1000 ብር 5 ብር ነው ብላ ሰጣው ነው እንደዛ ዝም ያለ ዝም ማለች ከዛ የሆነ ቦታ ሄዳ ትመጣለች ምናምን ቆይ ምንድነው የመጣሽው እኔ ቤት ኢጃዛ ቤት ልትኖሪ ነው ወይስ ስላት አይ ቤት አለኝ 900 ብር መከፍልበት ቤት አለኝ ኦኬ ቤት ካለሽማ እንግዲህ ቤትሽማ ትሄጂ ለምን ሁለተኛ ቤት ትከፍያለሽ እነ መሲ ምናምን ሊሸጡልኝ ነው ከዛ ለብቻዬ ልሰራ ነው ጓደኞቼ ይዛሉ አላኖረኝ ስላሉ ነው አለች ኦኬ ምትኖሪ ከሆነ መክፈል አለብሽ ምክንያቱም እኔ ያኔ ህፃን ልጅ ማሳደግ ሴት ነኝ ከሷም ባልጠብቅ ወይ ከኔ ባልሰጣት እንኳን በወቅቱ እንደውም ላግዛት ሁሉ ፈልግ ያቅ ነበር የሚሸጥበት ሱቅ ሽጪ 2 ወር ወይ 1 ወር ቤት ክራይ አልባ ሽጪ ብያት አውቃለሁ እሺ ስታለቀስ አይቻት ማለት ነው ባቅሜ ከዛ ግን ላረግልሽ የምችለው ነገር የለም ቤት ክራይ ትከፍያለሽ
አይ ካልሽ ግን ቤት ካለሽ ቤትሽ ትሄጃለሽ አልኳት። በዛ ተነጋግረን ኦኬ ተባለ። ሰጥሻለሁ ብላ ዝም አለች። አሚን ጋር ሄዳ እየሰራች ነበር ምናምን። ከዛ በኋላ አልኳትኝ ነገር አለማምኗ ማልጠመኝ ሲል በጣም ብዙ ነገር ስትዋሽ ስላያት አልፈለግናትም። ከዛ ነይ ቢጃዛ ቤት ልበትን ነው ስለዚህ ነይ ዕቃሽን ውሰጂልኝ አልኳት። ላኪልኝ ካርሊፍት የለኝም ማለች። እንዴ ዕቃሽ የቱ መሆኑን አውቄ ነው ምልክልሽ ካሳንለው መጣችና ዕቃዋን ይዘ ሄደች። አለቀ። ከዛ ውጭ ጎዳና የወጣችበት እኔ ልክ ጎዳና እንዳወጣኋት ሁላ እንደውም ብሬን ተሰረኩ። ጎዳና ወጥተሽ ጣልሽኝ ሆምለስ አረግሽኝ ምናምን አለች። በጣም አፈርኩኝ። እንዴ እንደማንኛውም ሰው ጥና ቢሉ 200 ብር ከፍላ መኖር ትችላለች። ሰርታም ስራም ላስገባት ነበር ሁላ። ግን ነገር አለማሁላ ቅልብልብልብ ያለ ነገር ሲሆን አይ አልፈልግም። አሜንም ትናንት እንደ እህት ስመክራትና ስቆጣት የነበረች ልጅ ናት። እኔ ከሁለታቸው ምናልባት ታላቃቸው ሊሆን ይችላል አላውቅም። ግን በዚህ ደረጃም አውጥቼ የምጥል ሰውም አይደለሁም። ያን ያክል ደግ ሁኝ ጥሩ ነገር ማድረግ የምችል ሴትም አይደለሁም። ራሴን እቺዬ ልጅ ማታደግ ብር አልጠፋትም። ለልጇ 5 ብር ሰጠሁት። 5 ብር ነው ብዬ 1000 ብር ሰጠሁት አለች። ውሸቷን ነው። ሲቀጥልኛ አውጥተን ሆምለስ አልሆነችም። እሷ ጋር ሄደች፣ አሚን ዲዛይን ጋር ሄደች። አሚን ዲዛይን ተቀበለቻት። እኔም ጋር ብትኖር ሰው ቤት ነው የምትኖረው። አሚን ጋር ብትኖር ያው ነው። ከዛ ውጭ ሆምለስም አላረግናትም፣ ብርም አልጠፋት። መቀበል መረዳት ከፈለገች ሰው እውነት ተናግሮ ነው እንጂ እንዲህ ያለው ውሸት ከየት ይመጣል? አዎ እናመሰግናለን። አሁን እኔም ሁለተኛ ነገር እንዲታወቅልኝ የምፈልገው ምንድነው ሶሊያና እኛ ጋር ስትመጣ ታሚ ሊያስታርቅ ሲያመጣ ስራ ትመለሻለሽ አሁን ስራ እየሰራሽ ነው ወይ ስንላት ያንቺ ነው ያለችን። እኔ ይሄንን ነገር ማስተካከል ስላለብኝ ሳምንት ጊዜ ስጪ ብላት እምቢ ስላለችኝ የመሲ ነገር ስለሚቀድም ስራውን ትቼ መጣሁ እንጂ የሰማሁት አሁን እዚህ ላይ እንደተወራ ልክ ሀበሻ መጥፎ እንደሆነ እሷ ሰር እንደምታሰራ ለማዳሟ ተነግሮባት አልወጣችሁ። እሺ ጋይስ ይሄን በደንብ አዳምጡ። አንድ ሰው ከረዳው ነው ለኡነት ተናግሮ ይረዳ። ለኡነት ተናግሮ ምክንያቱም ይቺ ምላስ ነገ ታስራ ትሄዳለች። ከዛ ውጪ በጣም የሰለችን ነገር እዚህ ቲክቶክ ላይ ማንንም ይመጣል ያለቅሳል፣ መልክ ይሰራል፣ የሆነ ቀን ሲሻሻልለት ሰውን ግጥም አድርጎ ይሰድባል፣ ሰውን እንትን ይላል። ልክ የሆነ ነገር ደከም ሲልለት ይመጣል ያለቅሳል፣ እኝኝ ይላል። እኛ እዚህ የተመረጠ ፌመስ ምናምን እንባል ሰዎች አለን። ይመጣሉ እነሱ አይረዱም ምናምን እየተባለ መልክ እንዲሰራ አልፈልግም። ሐቁን ተናግሮ መሸበም ማደር። ሲቀጥል እኔ የቆሸሸ ልብስ አልሸጥም። ምክንያቱም እነዚህ ልጆች በአንድም በሌላም ሰበብ ሰርተው ነው የሚያመጡት። ግዙ ተብለው እንኳ የሚገዙት ልብስ ነገ የሚለብሱት ነገ ለቤተሰቦቻቸው የሚላክ መሆን መቻል አለበት። ከዛ ውጭ ግን ሶሊያና ብር የለኝም ብላ የቆሸሸ ልብስ ማንም አይገዛም። አንድ ሁለተኛ ደግሞ እንደ ሐሳብ ሶሊያና ተቀጥራ ትስራ፣ ማዳም ቤት ትስራ፣ ካልሆነ መቋቋሚያ ካላት የምታመጣውን ልብሶች እኛ ሰፖርት እናረጋለን። አበቃ። ውደደኝም ጥላኝም ውደጅኝም ጥለኝም አለቀ። የኔ እርምጃ ይሄ ነው። ከዛ ውጭ ግን አሁንም የምናገረው ነገር እንደዚህ ሀበሻ እንደዚህ ያረገኝ ሀበሻ ክፋት ስራ ሰርታ ምናምን ተብሎ እንዲወራ አልፈልግም። ይሄ ማንንም እንደዚህ እየመጣችሁ ማንንም ታሸማቅቁ አልፈልግም። ምክንያቱም በዛ ነገር አይደለም የወጣችሁ እሷ። ይሄው ሁለተኛ ሙረቂቅ አለች። ታሜንም አመጣለሁኝ። እሺ ቀበርቹ ይለንም አለቀ። ነገ ወይም ከነገ ታሪዬ ለበዓል እንኳን ስትመጣ ራሱ ማለት ነው ቤት ጠቦን ተፋፍገን ራሱ ስንተኛ አይ ኢጃዛ ቤት ልጅ አይደለሽም አይ እንዲህ ያለ ነገር ታረጊያለሽ ብለን እንኳን አላባረርናትም። በጠበበ ቤት ልጅ ተጠባብቃ እንኳን አስተኝተናት ያሳደርናት እንደ ሰው አስተናግደን 3 ቀን የሰደርናት። አሁን ተሰረኩ እንደገና ደግሞ ሰህር ማንንም ምንም አይላትም። እንዲህ ያለ ውሸትም አያስፈልግም። ሐቁን ተናግሮ የሚረዷት ከሆነ ይርዷት፣ የሚሸጥ ከሆነ ይሸጥላት። ከዛ ውጭ ነውር ነው፣ በጣም ነውር ነው። አንገት ያለው ሰው የተደረገለትንም ሆነ የተደረገበትን በዚህ ደረጃ ውሸት አያስፈልግም። ሐቁን ተናግረሽ ተረጅም ምንም በይ ሙኒቴ በዚህ ላይ ሐሳብ አለሽ? እንዴት ነሽ? ምን ይባላል እንደዚህ አይነት ነገር እንግዲህ ተለመደ። የራስን ችግር በሰው ላይ መዘፍዘፍ፣ ችግራችንን በሰው ላይ ማላቀቅ አላስፈላጊ ነገር ነው። ካለፈ ነገር ሁላችንም መማር አለብን። አንዱ ላይ የሚደርሰው ነገር ለአንዳችን ትምህርት መሆን አለበት። እኛ ችግር በገጠመን ቁጥር መረዳት ስንፈልግ ወይም ደግሞ የሆነ ነገር ማድረግ ስንፈልግ ሰውን መውቀስና ማስወቀስ በጣም ትልቅ ወንጀል ነው፣ ሐራም ነው። ሰራሃ
የሰው ቅስም ሲሰበር ላያችሁ ላይ ጥሩ አይደለም። ነገራችሁ ሁሉ ነው የሚስተጓጎለው። እንኳንስ ተቀብሎ አስተናግዶ እንኳን ቅስም መስበር በጣም መጥፎ ነው። ለማንኛውም እንደኔ እመመክራት ነገር ቢኖር እሷን አሁንም እዚህ ጋር እየመጣች ሰው ነገሩ ሳይበርድለት ላይፍ እየከፈተች ከምትሳቀቅ አልተሳካም ብላ እንትን ከምትል ለተወሰነ ጊዜ ሰው ቤት ገብተሽ ብታስታግሽ ነገሮችን ይሻልሻል ነው የሚሻለው። እንደዛ ነው። እንደው የሰው እጅ ከምታይ የሰው ፊት ከምታይ የተወሰነ ጊዜ በጉልበቷ አይሻላትም? ሰው ቤት ሰርታ ትንሽ ጊዜ ሰውንም አስታግሳ ከዛ በኋላ ራሷን በደንብ ከተረጋጋች በኋላ መውጣት ይሻላታል እኮ። ይሄ እኮ ጥሩ ነገር እኮ ነው ለሶሊያ። ንግድ ደግሞ የግሩፕ ስራ ነው። ብዙ ጊዜ ካየሽው ከማህበረሰቡ ጋር መግባባት ይቻላል። የባሰ ቅስሟን የሚሰብሩ ንግግሮች፣ የማይሆን አመለካከቶችን እንትን ከማለት ታውቂያለሽ ስንት ባለጌ እንዳለ ነገሮች ማይረሳት ሰው ሙኒቲ እዚህ ቲክቶክ ላይ ልብስ የሚሸጥ ሰው እዚህ ቲክቶክ ላይ እንደዚህ እንደኛ ኦንላይን የሚቀጥር ሰው አላችሁ፣ እንፈልግላት፣ ቅጠሯት፣ በቃ ቅጠሯት። ከዛ በኋላ እኛ እንኳን ግዟት ብለን ብናመጣ አንደኛ የዛ ቤት ባለቤት ልብሱ ይሸጥለታል፣ ሁለተኛ እነዚህ ልጆች የሚገዙ ልብስ ቆንጆ ልብስ ነው፣ በሶስተኛ ደረጃ ሶሊያናም ተጠቃሚ ትሆናለች፣ ትለምዳለች። ስለዚህ እንደዛ ከሆነ እሷን ብር ይኖራታል። እምቀጥሯ አካላችሁ አሁን ለምሳሌ እምቀጥሯ አካላችሁ እሷ ፈቃደኛ ናት ወይ? እስኪ ተናገሪ ያልኳት እኮ ለዛ ሶሊያና አውሪ መጀመሪያ እኔ አሁን እንትን ብያለሁ ተናገርኩት ስለ ሙረቂቅ ልናገርና ከዛ ደግሞ ስለ ስራ ይናገራሉ። እኔ ስራ ችግር የለብኝም ተቀጥሬ ሙረቂቅ ጋር ስመጣ በእንግድነት መጣሁኝ ማለት ነው። ቤት አለኝ 900 ብር መከፍልበት እቃ አስቀምጬበት የሄድኩት ቤት አለ። እቃ አስቀምጬበት ድምጽ ለእናንተ ይሰማችኋል? ማይክ ለብሰሽ ከሆነ አውልቂውና አውሪ፣ ምንም አይሰማም። ግመቶ ያረኩበት እንዲሰማችሁ ብዬ እኮ ነው። አሁን አይሰማም? ይሰማል ግን በደንብ አይሰማም። ሶሊያና ድምጽሽ ተውጧል። ድምጽሽ በጣም ተውጧል። ምንት እንዴት ዋልሽ ማሬ? ሳሪ ሁላችሁም ሰላም እንዴት ነሽ? ሰላምዬ ወይ ጉዴ እንደዚህ ነው የማቆያል። እየነዳው ስለሆነ ወደዚህ እያየው አይደለም። አሁን ሲሰማል ይሰማል። አውሪ እስኪ። እኔ ከሷ ቤት ስመጣ በእንግድነት ነው ብራን ጥፋት እንደሚለው ማለት ነው። በእንግድነት መጣሁ። ለሷ ለሱፐር ማርኬት ሰጥቼ ይሆናልና ምናምን ያልኩበትን ምክንያት ልናገር ነው። ኮብስታዞ ነበርና 5 ብር እንደከፈልኩኝ አውቃለሁ። እንደከፈልኩ አውቃለሁ። ግን አዲስ ነኝ፣ እንግዳ ነኝ። ሰዎች አሉ ወደ 13 ሰዎች የሚሆኑ እንግዳው እስከዛሬ ካጠፋቸው የማያውቁ ከሆነ ብር ጠፋይ ብል ምን ሊሉኝ ይችላሉ ከሚል አንፃር እንደዚህ አይነት ለሱቁ አሳስቼ ሰጥቼ ይሆን ብዬ 1000 ብር ጠፋኝ ብዬ ተናገርኩኝ። ከዛ ለሱቁ ደውይለት አለች። ደወልኩለትና አሳስቼ ሰጥቼ ይሆን ብዬ ጠየቅኩት። አይ አልወሰድኩም አለኝ። ግን እሱ እንዳልወሰደው እርግጠኛ ነኝ። እዛ ውስጥ ግን እነሱ እንዲቃቃሩና እንዲነጋገሩ አልፈለኩም። ለምን እኔ እንግድነት መጥቼ ከነሱ ቤት ጠፍቶ የማያውቅ ከሆነ ለምን የሚለውን ነገር ራሴን ጉዳቴን ይዤ ዝም ብዬ ነበረ።
ከዛ እንደዛ ብዬ ተናግሬ ዝም አልኩኝ። አንደኛዋ ትንሽ ቆይታ መጣ 500 ብር ጠፋኝ አለች። አንደኛዋ ትንሽ ቆይታ መጣ 200 ብር አለች። አንደኛዋ ደግሞ ትንሽ ቆይታ መጣ 10 ብር አለች። እንደዛ ሲሉ እንዴ ነገር ምንድነው? እኔ እንግዳ ነኝ፣ እነዚህ ሰዎች እኔን ለማለት ፈልገው ነው እንዴ ብዬ ለራሴ ውስጥ የተሰማኝና የጠፋብኝ እያለው እንዴት እንደዚህ ይላሉ? እስከዛሬ ጠፍቶባቸው አያውቅም ወይስ እኔ ስላልኩ ነው አልኩኝ እኔ ማለት ነው። ከዛ ዝም አልኩ፣ ምንም አላልኩም። ጋደም ብዬ ቁጭ ብዬ እያለ እኔ ሌባውን አውቀዋለሁ፣ እስከዛሬ ድረስ ጠፍቶን አያውቅም፣ ሌባውን አውቃለሁ ይላሉና እንዴ ለምንድን ነው እንደዚህ የሚሉት ብዬ በውስጤ የሆነ ነገር ተሰምቶኝ ወጥቼ ሄድኩኝ እኔ ማለት ነው። በቃ እስቲ መሲ ብሪጅስቶን ላግኛት ብዬ ተናገርኩኝና ወጥቼ መጥቼ ከዚህ አጅማን አሜን ጋር መጣሁኝ ማለት ነው። አሜን ጋር አደርኩኝ። ከመሲ ካገኘኋት በኋላ ተመልሼ ሄድኩ። በበነገታው ወጣሁ ከአሜን ጋር መጣሁ ማለት ነው። 2 ቀን አደርኩኝና እንዳልሄድ ደውላ ኢጃዛ ቤት እንደምትለቅ አልነገረችኝም። ደውላ አይ እኔ ቤቱን ላፈርሰው ነው፣ ቤቱ ብጥብጥ ነገር ሆኖብኛልና እንዳትመጪ አለችኝ። እንዴ ብር እንደሌለኝ ታውቃለች፣ ብሩ እንደጠፋብኝ ታውቃለች፣ ለምንድን ነው እንዳትመጪ ያለችኝ? አሁን የት ልሄድ ነው ከሚል አንፃር እኔ ለምን እንደዚህ ያለችኝ በሚል ላሜንም አልነገርኩም። ቀጥታ ወደ ባህር ነው የሄድኩት። ባህር ሄድኩና ሂጄ ቁጭ ብዬ 2 ቀን እግዚአብሔርን ወጣ ገባ እያልኩ 2 ቀን ውጭ ላይ ነበርኩኝ፣ እግዚአብሔር በሚያውቀው ማለት ነው። ከዛ ላሜን ነው ድጋሜ አሜን ካርድ ላኪልኝ ልጆቼ ጋር መደወል እፈልጋለሁ አልኳትና ነይ ቤት እግዚአብሔር ነው ብላኝ ከአሜን ጋር የተቀመጥኩት ማለት ነው እንጂ ከአሜን ጋር ለመቀመጥ ፈልጌ አልነበረም። ከሷ ቤት ግን ከቤቷ እኔ ብር ካልጠፋባት ጠፍቶባት ማያውቅ ከሆነ እኔ በንግግር ራሱ መናገር እስኪያቅተኝ ድረስ ነው ቅር ብሎኝ ነው እኔ ራሴ የወጣሁት። ብር ለምን ጠፋኝ አሉ። እኔ ስላልኩ ነው ብር የጠፋባችሁ? እኔ እንዳይቃቃሩ ብዬ ነው እንጂ ብሩ ከቤቷ ነው የጠፋኝ። እሱን እኔ እግዚአብሔር ረበስ። ሌላው አንድ ውሸት ያላችሁ ደግሞ እኔ መናገር ስለማልችል ነው። አንድ ውሸት ያላችሁ ከማዳም ቤት ስራ ሰራለሁ። ስራ እየሰራው ግን እንደዚህ እንዞራለን። 6 እህቶች አሏት። ከ6ቱም 6 አበሻ አሉ። ከዛ በመዞር ሰዓት ግን ማንኛቸው ይናገሩ እስከ ቪዲዮ እስከ ቮይሱ ነው የሰጧት። ሰህርኩ ታደርጋለች ሁሌ ቀና እያለች ምታይ ልጆቿ በተኮሱ ጊዜ እኔን ነው አንቺ እንደዚህ ታረጋለሽ እንዴት ስለኝ አይ አይደለም ይሄ ነገር በዚህ ታይም ላይ ተጣልቼ ሀፕን አድርጎብኝ ነው እንጂ እንደዚህ አይደለም ብዬ ስራ ስለምትፈልግ ብቻ ሰራተኛ ስለማይቀመጥ ብቻ አስቀመጠችኝ እንጂ አትፈልገኝም። ከዛ ምን አለች ልወጣ ነው ብዬ ረፍት ስጠይቅ ሳምንት ሰው ላመጣ ነው ትሄጃለሽ አለችኝ። ተጣላን ማለት ነው ከሴትዮዋ ጋር። እኔ መውጣት አለብኝ አልኩኝ። ምንድነው ያሰብኩት ልብሴ ተቀምጦ አገኘዋለሁ፣ ንጹህ ልብስ ነው፣ ልብሴን ሽጬ ወደ ስራዬ እመለሳለሁ ነው የኔ ሐሳብ ማለት ነው። መጥቼ ሳይሆን ግን ልብሱ ተበላሽቷል። ልብሱ ሲበላሽ ግን ዳይሬክት ነው ከስተመር ከማጣ ይሄን ልብስ እንደዚህ ከማደርግ እንደዚህ አድርጉልኝ ካላችሁ እኔ ስራ ሰው ነኝ፣ ስራ ሰራለሁ፣ አግዙኝ ብዬ ጠይቄያለሁ። ሌላው ውሸት የቱ ጋር ነው? እኔ ምንድነው ያጠፋሁት? ምንም ያዋሸሁትም ያጠፋሁትም የለኝም። ይሄ ልብስ ሲበላሽብኝ ደግሞ ተበላሽቶብኛል ጭስ ይላል ብዬ ተናግሬያለሁ። ሌላ የቱ ጋር ነው ውሸት የተናገርኩት? ስራ ያለ መስራት ፍላጎት ኑሮኝ እኮ አይደለም። ማዳም ቤት ስቲል አሁን ካገኘሽ ማዳም ቤት እኔ ስራ ሰራለሁ፣ ችግር የለብኝም። ግን እንደድል ሆኖ በክፉ ቀን ተሸክሜው የኖርኩት ጣጣ ተናግሬ ለሁል ጊዜ ሰቀቀን ይሆነኛል። አንድ ቀን እኮ እግዚአብሔር ፍርድ ይሰጣል አይደለ? ተሸክሜው ኖሬያለሁ። ግን በተረገመ ቀን ገብቼ የራስን ገመና ማውጣት ከባድ ነው። ለራሴ ለእግዚአብሔር ሰጥቼው ብቀመጥ እግዚአብሔር ይፈርድልኛል። ግን የስጋ ነገር ሆኖ ግን መስራት ስለምፈልግ ብቻ ስራ መስራት አልቻልኩም። ለዛ ነው የተናገርኩት እንጂ መናገር ፈልጌ የሰው ፊት ማየት ፈልጌ አይደለም። ግን ጤናማ ነኝ። ግን እዚህ ጋር ሚዲያ ላይ ወጥቼ እንድናገር ያደረገኝ ዛሬ ነው ብር አጥቼ ከሆነ ነገ ልጆቼስ ስራ ካጣውስ ከሚል አንፃር ነው እንጂ ስራ ጠልቼ አይደለም። ሳሪ አሁን እንድታቂልኝ የምፈልገው እግዚአብሔርን እንግድነት ሂደሽ እኔ ብር እንዳይሳቀቁ ብዬ ነው 1000 ብር ጠፍቶኝ እንዳይሳቀቁ ለልጇ ለቤቷ ልጅ የቤት ነው የሰረቁኝ ብያታለሁ። ለቤቷ ልጅ ለአንደኛው ሀያት ለምትባለው ለሙስሊሟና ለተሳፈረችው ልጅ ብር እኮ ከሱቅ አይደለም የተሳሳተው ከቤቷ ነው የጠፋብኝ። ግን ለምንድን ነው ይሄን እንደዚህ ያሉኝ? እኔ እንግድነት ስለመጣው ሁላቸውም ነው ብር ጠፋኝ ያሉ ቤት ውስጥ ያሉት ማለት ነው። እኔ ስወጣ ግን መላለች ጭቅጭቅ ስለሆነ ቤቱን ላፈርሰው ነው ያለችኝ። በቃ ይሄን ያለው ሳርዬ እኔ ስራ ጠልቼ አይደለም። እግዚአብሔር የሰው ስምም እንትን ልፈልግ አይደለም። የሰው ስምም ላጠፋ ፈልጌ አይደለም። ወስዳለች እያልኩ አይደለም። ማን እንደወሰደው አለቅም አላህ አለም። እኔ ምንም የማውቀው ነገር የለኝም። ግን ጠፍቶኛል። የጠፋው ግን እሷ ቤት ነው አለቀ።
እንጂ ነው ስራ እሺ አሁን ሞኒካ ታወራለሽ ወይስ ሳርዬ? አሁን ረቂቅ አሁን እንደዚህ ብንለው ትርጉም አይኖርም። እኔ ከዚህ በላይ ሲጀመር ክፉ ደግ ልናገር አልፈልግም። መጀመሪያም እንደዚህ ጠፋኝ ስትል ራሱ አመሰግናለሁ ነው ያልኳት። እሷ ብዙ ነገር ተናገረች። አመሰግናለሁ ለሁሉም ነገር ነው ያልኳት። አሁንም ቢሆን እኔ የሰው ነውር አውጥቼም የማወራ ሴት አይደለሁም። ትልቅ ሴት ነኝ፣ የልጅ እናት ነኝ። ለእያንዳንዱ ነገር ኃላፊነት መውሰድ ያለባት ለራሷ ስትል እንጂ እዚህ ጋር አልቅሶ ለመለመን ያንዱን ስም ማጥፋት፣ እርዳታ ለመጠየቅ ያንዱን ስም ማጥፋት ነውር ነው። እኛም ራሳችን ሁላችንም ያኔ ራሳችን ኃላፊነት ወስደን ነው እንጂ እርዳታ እንደዚህ አልቅሶ መለመን የሚፈልግ ሰው ቢኖር አሻሽጡኝም ብዬ አላቅም። ሳርዬ የባህል ልብስ 100 ድርሃም ስሸጥ አሻሽጡኝ ብዬ ለምኜ አላቅም። ሽሮ በ30 ብር በርበሬ በ40 ብር ለባለ ሱቅ እያስረከብኩ ነው የምኖረው። የማንንም ፊት መጠበቅም አልፈልግም። እሷንም ልረዳት የምችል ሴት አይደለሁኝም። ስላልረዳኋትም ስላደረኩባትም ነገር ከተሰረቀች ከጠፋባት እንግዲህ እግዚአብሔር ይፍረድላት። ስለሷም ገመና ምንም ማውራት አልፈልግም። ግን ከኔ ቤት 1000 ድርሃም አልጠፋትም። ውሸትም አያስፈልግም። ከዛ ውጭ ስለሷ ምንም አላወራም። አመሰግናለሁ ሳርዬ፣ በዚህ መልኩ ስላገኘሁሽ በጣም ይቅርታ። በጣም ሳስቼ ላገኘሽና ላይሽ የምፈልግ ሴት ነኝ። ማርያም ግን እንዳለመታደል ሆኖ በክፉ ነገር ነው እዚህ ቤት ልመጣ የምጠራው። ግን በጣም ይቅርታ ሳርዬ። እሺ ለዓላማ ችግር የለም። አንድ ቀን ወይ ከሱቁሽ ወይ ከቤትሽ መጥቻ አገኝሻለሁ። ቆንጆዬ ልጅ አለችኝ ደግሞ። እሺ አሁን ችግሩ አንቺም ካንቺ ቤት ተሰርቋልም ሶሊያናም ተሰርቃል ያልተሰረቀችም ለማለት አንችልም። ባይዘው ምክንያቱም ለምስልሽ ሶሊያናም ብር የላትም ለማለት አልችልም። ቢኮዝ ኦፍ ያው ከሰው ቤት ነው የወጣችው ስሰራ ከርማለች። አይ ዶንት ኖ አም ናት ሹር ከሁለታችሁ ምንትኖች አይደለም። ምክንያቱም ያላየሁትን ነገር እንትን አንልም። ያንቺም በዚህ እንስታ በቃ ከሆነም ሆነ ካልሆነም አይሽ አሁን ሶሊያና ላይ ሶሉሽን መፍጠር እንፈልጋለን። ገባሽ? ኦኬ እዚህ ላይ እኔ አንድ ነገር ማለት ፈልጋለሁ። እሷ ቤት ሄዳ ብር ጠፋት ማለት እሷ ወሰደች ማለት አይደለም። ቤት ውስጥ ብዙ ሰው ነበር እስከተባለ ድረስ ሌላም ሰው ወስዶባት ሊሆን ይችላል። ሳይወሰድባትም የምትልም ከሆነ ራሷ ነፍሷን ታውቀዋለች። ግን ይሄ እሷን የቤቷን ባለቤት ብቻ የሚያስወቅስ አይደለም። ናትም ማለት አይደለም። የቤቷን ባለቤት ደግሞ እሷ ሶሊያና ህፃን ልጅ አይደለችም። ንብረቷን ጠንቀቅ ብላ መጠበቅ የራሷ ፋንታ ነው። ያ ሁሉ ሰው ባለበት ቦታ ላይ የእሷን ንብረት እሷ ልትጠብቅላት አትችልም። ያ የሆነ ሆኗል። ግን አሁን እኔ ሶሊያናን ምላት ምንድነው በእንደዚህ አይነት ሁኔታ ሰው ቤትስ በንግድ ብትቀጠር አሁን ለምሳሌ ሌላ ኦንላይን የሚሰራ ሰው ቢቀጥራት እንዴት አድርጋ ነው የምትሰራው? ከህዝቡ ጋር ያላትን ግንኙነት እንደ አዲስ ሳታድሰው ነው የምለው እኔ። በኢጃዛ ቤት ክራይ ከመሳቀቅ ከአንዱ ቤት ከማለት ምን ከማለት ጠቅልላ ለጊዜው ለምን አትገባም? ስራ ጠቅልላ ለምን አትገባም? ጉልበቷ ብቻ የሚጠይቃት ቦታ የሰው ፊት የለ፣ የሰው ምን የለ። በጉልበትሽ ተከብረሽ በሙያሽ ተከብረሽ የምትገቢበት ቦታ ፈልገሽ ገብተሽ ተከብረሽ መኖር ይሻልሻል። እንደዚህ አይነት ንግግር አበሻ እንደሆነ አንዴ አይንከስ። አንዴ የሆነ ነገር ውስጥ ከገባሽ የትም ቦታ የትም ሱቅ ብትሄድ የማይቀር ነገር ነው። ስለዚህ በጉልበቷ ተማምና በጉልበቷ ተከብራ የምትኖርበት ቦታ ይሻላታል። ማንም ሳይናገራት ሰርታ የምታድርበት እንጂ ስቲል ሚዲያ ላይ እስከመጣች ድረስ ብዙ ተናጋሪዎች አሉ። እንኳንስ ደግሞ በእንደዚህ አይነት ነገር ተገናኝተው ይቀርና ሁላችንም እያየነው ነው። የትላንትን መልካም ነገር ለደቂቃ ማሰብ የማይችል ህዝብ ባለበት በትንሽ እንከን 77 አይነት የሚሰጥ ህዝብ ባለበት መሀል ውስጧን ነው የምትጎዳው። የባሰ ራስሽን እየጠላሽ እንድትሄጂ ነው የሚያደርጉሽ። በጉልበትሽ ኮርተሽ ተማምነሽ ብትኖር ይሻልሻል። የማንም እጅ የሌለበት ከሌላ ሻሽጡኝ ሳትይ ማንንም ሳትጠሪ ያ ነው የሚሻልሽ። እሱን እኮ ነው ጠልቼ አይደለም የወጣሁበት ምክንያት በጭቅጭቅ ወዛ በኋላ ያለው ግን ማለት ነው እኔ እየተሳቀኩ ስራ ወጥቼ የምሄድበትን እያሰብኩ ለምን ከማዳም ቤት በረረ እንደገባው ስለማቀው ነው ከማዳም ቤት እየተቀመጥኩት ማለት ነው። ከዛ ገብቼ እንደዚህ ብለው ለምንድን ነው በሄድኩበት የምታሳድዱኝ ብዬ ነው ትናንት የተናገርኩት እንጂ እኮ እኔ ስራ ጠልቼ ጉልበት አጥቼ አይደለም። እግዚአብሔር ይመስገን እሰራለሁ። ግን እዛም እጄ ለምንድን ነው የምታሳድዱኝ? ለምንድን ነው እንደዚህ የምታደርጉ?
ብዬ ተናግሬያለሁ። ከማዳም ቤት ካሰር አለ ካልሽኝ ነው ትገባለች ችግር የለብኝም። ያንን ትቼ እኮ ነው የሰው አፍ እኮ ስለሰደቡኝ ስላሉ እሱን እንትን ከነገር አስገብቼው አይደለም። የስድቡን ነገር ከምንም አልቆጥረውም። ለምን ውስጤን ስለማውቀው ማለት ነው። ስለ ሀበሻው ስለተናገር ግን ስራዬ ጋር እንጀራዬ ስተላቀል ግን ካልሰራው መኖር አልችልማ። ሰው ቤት ብትሰሪሳ? እንደዛ ነው የሚሻለሽ። ከዛ ውጪ ምንም አማራጭ የለም። ምክንያቱም የባሰ በጣም ነው የሚበድሏት እዚህ ጋር አሁን ከህዝቡ ጋር ይመጣል። ከባድ ነው አንዳንዴ ያው ከህብረተሰቡን ከሰውን ጋር ያለው ነገር እስከሚረጋጋ ድረስ ሰው ቤት ተፈልገውልሽ ግቢና ስሪ። አንዱ ቤት ጥሩ መጥፎ ነውና አንዱ ቤት እንትን ማለት አትችይም። ሰው ቤት ይፈለግልሽ ገብተሽ ስሪ በቃ። ሳሪ ምን ይመስልሻል? አይሻልም እኮ እኔ እኮ ይኸውልሽ አሁን አማራጭ ሰጠዋትኝ። ወይ ማዳም ቤት ትግባ ወይ ደግሞ እንደዚህ የሚቀጥራት ሰው እንፈልግ። የሚቀጥራት ሰው እንደኛ ኦንላይን የሚሰራ ትፈልግና ይኸውልሽ ሙኒት አንድ ነገር ልንገርሽ። ሁላችንም ተተችተናል። ሁላችንም ብዙ ነገር ተብለናል። ሁላችንም ያልተባለ የለም። ግን አንቺ ከዛ ነገር መውጣት የምትችይው አንደኛ ምላስሽን በመሰብሰብ ነው። ያኒ ሰው በማክበር ነው። በመጀመሪያ ሰውን የማያከብር ሰው መቼም ክብር ሊያገኝ አይችልም። መጀመሪያ ሰውን ማክበር አለባት። እሷ ማክበር ለሰው ሪስፔክት መስጠት አለባት። ማንም ሰው እንደመጣ አፉን እንዳንጠለጠለ መናገር የለባትም። የመጀመሪያ ነገር ነው። ሁለተኛ በትናንት ማንነት ማንም ያለፈ የለም። ልንገርሽ ማንም ያለፈ የለም። ሙኒቴ እሷ ለመስራት ለመለወጥ ከፈለገች ትናንትና የተባለውን ነገር ወደኋላ ብላ ሰው እያፈራች መሄድ ትችላለች። ግን ለሰው ተቀጥላ ለሰው እንዲህ ብላ ለእንደዚህ ብላ ምላሷን የምትዘረጋ ከሆነ በብሔር የምትደበቅ ከሆነ አሁንም ሰው አትሆንም። ነገር ግን አሁንም እኔ የምልሽ ከማዳም ቤት ደግሞ የበለጠ እዚህ ጋር እኔ ስራ አሰራታለሁ ሶሊያናን የሚል ሰው ብናገኝ ኦንላይን እንደዚህ እንደኛ ቀጥረዋት ለጊዜው ለመቋቋሚያ ብትሰራ ችግር የለም። እኛ ሰፖርት እናደርጋታለን። ግን አፏን ትሰብስብ፣ ውሸቷን ትሰብስብ። በእንደዚህ አይነት ነገር እንደዚህ ሆንኩ እያለች መልካት ትስራ። ምክንያቱም ለምን እንደሆነ ታውቂያለሽ? በዚህ ነገር ምንም የሆነችው ነገር የለም። ማንም ሰው ወጥቶ ሚዲያ ላይ ተናግሮ ብዙ ዋጋ ከፍሎ ያውቃል። ችግር የለበትም። ከዚህ በኋላ በቃ ቢስትሮንግ ምናልባት የነዘርፌ ሰዎች ከቀጠሯት፣ ሌላ ሰው የሚቀጥራት ካገኘን ከቀጠራት፣ ከሰራች ትለወጣለች። ገባሽ? የኔ እንትን ነው። ከዛ ውጭ ግን እንደተባለው ማዳምን ቤት ገብታ መስራት ትችላለች። አበቃ። ሌላ ነገር የለውም። ይሄ ግን ትናንትና ያደረኩን ነገር በዚህ ጨቀጨቃችሁ ይነዘነዛችሁኝ እያልሽ ማንንም ልትናገር አትችይም። የጨቀጨቀም የነዘነዘም አይኖርም። እኔ በእርግጠኝነት የምናገረው ሙኒት አይ እንደዚህ ይላለው የምትል ከሆነ የራሷን ደግሞ አማራጭ ትውሰድ። እንግዲህ ያለው ነገር ይሄ ነው። ከህዝብ ጋር ትስማማ ሙኒቴ። መጀመሪያ ከህዝብ ጋር ትስማ። የሚቀጥራ ካለ ሰውን ፈልግ ይቅጠሯት፣ ትነጋገር፣ ትስራ። ያኒ የሚቀጥራ ካለ በማንኛውም ኦፕሽን በማንኛውም ነገር ሰው እንፈልግላት፣ ትስራ። ነገ ከነገ ወዲያ የራሷን ነገር እንድትሰራ ትለማመድ። ያኒ ኦንላይኑን ስራ ትስራ፣ እንትኑ አይደግላት። ኢትስ ኦኬ ችግር የለም። እዚህ ጋር ኦንላይን እንትን የምትሉ ካላችሁ ላይክ መቅጠር የምትፈልጉ ካላችሁ ቅጠሯት። እኛ እናበረታታታለን። ራሷን ወደ ራሷ ትመለሳለች። ከዛ ውጭ ኝኝኝኝ የምትል ከሆነ ደግሞ ማንም እሷን አክሰፕት አያደርግም። እየመጣ እዚህ እኔ በጣም ያስጠላኝ ሙኒት እየመጣ መልክ መስራት እዚህ ሲጎልበት ማለት ነው ሲጎልበት። ከዛ ላላ ሀቢብቲ እንደዚህ አይነት ነገር የለም። በቃ ስራና ስራዋን ብቻ እንትኖቿን አክብራ እህቶቿን አክብራ ብትቸገርም ከእህቶቿ ጋር ነው ያለችው። ስለዚህ ምናልባት ሰው ፈልገን የምትቀጥሩ አካላችሁ ሰው የምትፈልጉ ቅርጫ ነው የማረገው፣ እናረጋታለን። ከህዝብ ጋር ትግባባ፣ ይቅርታ ትጠይቅ፣ ወደ ራሷ ትመለስ። በማያገባ ገብታ አይደል እንዴ ስንት ነገር ስትናገር የነበረው ሶሊያና ሙኒቴ። እንደዛ ምን ታስቤልሽ?
ወላሂ ሳሪ እኔ ሱቅ የሚለው ነገር እኔ እንጃ ራሷ ታውቃለች። ራሷ እንደኔ ግን ለተወሰነ ጊዜ ከህዝቡ በቃ ስውር ማለት ራሷን ታግኘው። ገባሽ? በአዲስ ነገር ትምጣ ህዝቡ ጋር አዲስ ባህሪ አዲስ እሷነት ይዛ መታ ትቀይረው። ምክንያቱም አንደኛ እሷም ተናጋሪ ናት ታውቂያለሽ፣ እንደምታያት ማለት ነው። ስለዚህ ነካ ሲያደርጓት አንድ ነገር ስትል ነካ ስትል ቀጣሪም ቢሆን የሚፈልገው ከስተመር የሚሰበስብለት ከስተመር የሚይዝለት ሰው ነው እንጂ ከስተመሮቹን ሉዝ የሚያስደርገው ሰው አይፈልግም። ውስጧ በበለጠ ከሚጎዳ ሌላ ነገር ከሚሰማት ወላሂ እንደኔ እኔ በሷ ቦታ ብሆን ለማንም ሳልጨነቅ ማንም ጀጅ ሳያደርገኝ የምኖርበት የሰው ቤት አለቀ። ክትት አድርጓት። ኢቭን ተመላላሽም ቢሆን ብታገኝ ደግሞ ከሚግባባት ሰዎች ጋር መኖር ተከብሮ የሚኖር ስንት አለ። የሰውን ፕራይቬሲ ሳይነካ የራሱን ጠብቆ የሚኖር በጣም ብዙ ሰው አለ። እንደዛ አይነት ሰው ፈልጋ መኖር ራስን ማግኘት መጀመሪያ ራስን ማግኘት ያስፈልጋል። ራስን ማግኘት ራሷን መቀየሯን መለወጧን የተባለው ያ ሰው እሷ አለመሆኗን ማሳየት አለባት። ንግድ ይሄ ነው። ይኸውልሽ ሙኒቴ ቆይ አንድ ጊዜ ሜሉዬ ላስወጣሽ ነው። ይቅርታ አሁን እኔ ደግሞ ምን እንደሆነ ታውቂያለሽ? ተመልሳ መታ ደግሞ ተመልሳ ከማዳም ቤት ወጣ እንደዚህ ሁሉ ከምታለቃቅስ ደግሞ ምናልባት ስፔሻሊ አሁን ይኸውልሽ ከዚህ ነገር ትማራለሽ ውዴ። ቆይ አንድ ጊዜ ከዚህ ነገር ደግማ ማልቀስ አትችልም። ይኸውልሽ ሳሪ በጣም ብዙ ሰው ስራ እየጣለ ይወጣል አይደለ እንዴ? ካለመስማማትም ካለመመቸትም ከብዙ ነገር እሷ ከሌላው ምን ይለያታል? እኔ እዚህኛው ቢሮ ስሰራ ካልተመቸኝ እወጣና አፈላልጌ ሌላ ቢሮ እገባለሁ። መጥቼ ግን እዚህ ጋር እንዲያርጉኝ የሚባል ነገር በእሷ እግር ማንም ስለሌለ ነው እንዳይሉ ለማስረዳት ያህል ይሄ የተከራየሽው ሱቅ ካልተመቸሽ ምንድነው የምታደርጊው? ሌላ ሱቅ ሄደሽ ትከራያለሽ አይደለ እንዴ? እሷም ይሄ የምትሰራበት ቤት ካልተስማማት ትወጣና ሌላ ቤት ፈልጋ ትገባለች። እንዴ ህዝብ የራሱን ኑሮ አለው። ሁሉ ጊዜ እነከሌን ሰፖርት እያደረገ አይኖርም። በዛ ላይ እሷ ማሻአላ እኔ በአካል አግኝቻታለሁ። ቅልጥፍ ያለች ልጅ ጥርት ያለች ልጅ ናት። ማንም እጇን ስሞ የሚያሰራት ናት። ከህዝቡ ጋር ያለ ንግድን የምትወደው ከሆነ ለምሳሌ ከህዝቡ ጋር ያላትን ሪሌሽን እስክታስተካክል ድረስ አለቀ። ለተወሰነ ጊዜ መስራት፣ በዛ መሀል ደግሞ ላይፍ ስትገባም ቪዲዮ ስትለቅም ከሰው ጋር የሚያስታርቃት የሚያስማማትን ነገር አለቀ። እንከኖች ይፈጠራሉ። ባደረግሽውም ነገር ብዙ ትችት አለ። ማለሽ አንቺነትሽን አሳያቸው። ተበዳይም ሆንሽ ምንም ሆንሽ አንቺ ሌላዋን አንቺነትሽን በአሁን ሰዓት የስራ ፍላጎት ያለሽ ስራ የምትፈልጊ መተነኳኮል ከማንም ጋር የማትፈልጊ ሴት መሆንሽን ማሳየት። ከዛ ነው ንግዱ ጥርት ያለ ነገር ይፈልጋል። ጥርት ያለ ሆነው መተው እንኳን ስንት እንከን የሚወጣላቸው ሰዎች አሉ አይደለም ወይ? ስለዚህ እንደገና የማትጎዳበት ነገር ራሷን ከህዝቡ ጋር አስማምታ የምትወጣበት ነገር ነው የሚሻለው። እሺ ማሬ ማነው ስምሽ? ውድ ያው ከዚህ መጨረሻ ካላስ ሳሪ እንዴት ናችሁ? እንዴት ነሽ እህቴ? ሰላም ነው። ሶሊያናን ስራ ያስገባኋት እኔ ነኝ ሳሪዬ። እና የሷ ሴትዮ እና የኔ ሴትዮ መምህሮች ናቸው። አንድ ትምህርት ቤት ነው የሚያስተምሩት። እኔ እዚህ ቤት ከገባሁ 1 አመት ከምናምን ሆኛል። ስራ ፈልጊልኝ ስትለኝ ሶሊያና እሺ ብዬ መዳሜን አናገርኳት። መዳሜን ሳናገራት ቆይ እጠይቅልሻለሁ ያለች። እንደውም እህቴ ናት ብዬ አስገባዋት። ካስገባዋት በኋላ 3 ወር ከምናምን ሰራች። 3 ወር ከምናምን ስትሰራ ምንም አይነት ነገር አልሰማውም። 4ኛ ወር ላይ መዳሜ ምን አለችኝ? ቲቲ አለችኝ፣ ሰሄር የምታሰራ ሰራተኛ ለምንድን ነው ያመጣሽብኝ ብላ አለችኝ። ጓደኛዬ እንደዚች አይነት ሰራተኛ ለምንድን ነው እህቴ ናት ብለሽ ያመጣሻት አለች። ሴትዬ ማለት ነው። እኔ እንደውም ሰሄር ምንድነው ሰሄር ስላት እንትን ላይ አለችኝ። ምንድነው እዩ ሰሄር ምን እንደሆነ እዩ አለችኝ። ከዛ ሰሄር ምንድነው ስላቸው የጠንቋይ ነገር ነው አሉ። አረ እንደዛ አይደለም ስላት እንዴ እንደዚህ ነው። ይሄው በቪዲዮ በፊት የነበረውን በቪዲዮ ያለውን ቪዲዮና ቮይስ አድርጋ
ይኸው እንደዚህ የሰራች ልጅ ናት ብላ ላከችልኝ ማለት ነው። ሴትዮዋ በዋትሳፕ ላከችልኝ። ይኸውልሽ ይሄ እንደዚህ ነው። ሴትዮዋ አስተርጉማ በአማርኛ አስተርጉማ እዛ ሌላ ደግሞ ከእህቷ ቤት የምትሰራ ሰራተኛ ያለች ልጅ እንደዚህ የምትሰራ ናት እኮ ታማሚ ልጅ አለ እዛ ቤት አንድ ልጅ ማለት ነው። ልጅን የሚያመው እንዶ የተባባሰበት በዚህ በሰሂር ነው። ስለዚህ አንቺ ሰሂር ታሰረለሽ ብላ ነው ከዛ ቤት ያባረረቻት። ስለዚህ ውሸቷን አይደለም እየዋሸችም አይደለም። እኔ እንደውም ከፈለጋችሁ ሴትዮን ሁሉ ላገረኛችሁ ይችላል። እኛ ዋሸችም አልዋሸችም አይመለከት። ውሸቷን አይደለም ብለሽ የምትይው ውሸቷንማ መሆኑ ለኛ መታያለችን። እኔ ከስራ በመሲ ብርጅስቶን ላይ ለመታረቅ ስለፈለኩኝ እባክሽ አንድ ቀን ዛሬ ፍቀጅልኝ ብላት እምቢ አለችኝ። ከዛ በኋላ ትቻት መጣው ስራዬንም አጣው። ምክንያቱም የመሲ ነገር ይበልጣል ብላ ይሄንን ብላናለች። ለኛ አለቀ በቃ خلاص አበቃ። እኛ የምናውቀው ይሄንን ነው። ከዛ ውጪ ግን ስለተባለው ነገር የምናውቀው ነገር የለም። ስለዚህ አንቺ ታሪ ይኸውልሽ እናንተ ላታውቁ ትችላላችሁ። እኔ ደግሞ ስለማውቅ ነው እኔ ያስገባት። ይኸውልሽ ስራው ያስገባት እኔ ነኝ ሳሪ፣ እኔ ነኝ ስራው ያስገባት። ሁሉኛ አዳምጪኝ። አንቺ አስገባሻት ሳስራው خلاص ከስራ የወጣችሁ በምክንያት ለኛ ደግሞ የነገረችን ይሄንን ነው። አበቃ። በመሲ ብርጅስቶ ምክንያት እሷ ይቅርታ ልጠይቅ ስትመጣ ሴትዮዋ ግን አልፈለገቻትም። አበቃ ይሄንን ያለችን። ስለዚህ እንደዛ ከሆነ ደግሞ ለኛ የተባለ ይሄንን ነው። እኔም አለው መሲም አለች ታሜም አለ። ሳሪ ለእናንተ ምን ብዬ ነው የምናገረው? እኔ እኮ እቃ አለኝ። በኮንፊደንስ እኮ እቃዬን ሽጬ ወደ ስራ እመለሳለሁ የሚል ኮንፊደንስ አለኝ። እኔ ለማንም አልተናገርኩም። መናገርም አልፈልግም፣ ግን ሰርቼ እንደምለወጥ አውቀዋለሁ። ይሄን ስባል ግን ሁሌ ልጅ በሞቀ ቁጥር ከኔ ጋር ነው የምትጣላው። ያን ምክንያት አድርጌ ግን ምን አለችኝ? ሳምንት ሰራተኛ አመጣለሁ ጠብቂና በሚቀጥለው ጨርሰሽ ውጪ ስትለኝ፣ አይ ይሄን ካልሽኝማ አልኳት። ችያታለሁ እኮ ችያት ተቀምጫለሁ። ይሄን ካልሽኝማ የራሴ ጉዳይ አለኝ ብዬ የመሲን አስቀድሜ ወደ መሲ መጣው ማለት ነው። መምጣት ስላለብኝ ማለት ነው። ለኛ ምን ያልሽኝ እናንተ ምን ይልንገራችሁ እኮ ስለ እና ለኔ እንደዚህ ነው አዋሸሽኝ። ለኔ ያልሽኝ ይሄንን ነው ይልንገርሽ። ላንቺ እንደዚህ ብላይ ነው ስራ የለቀኩት። እንደዚህ ይሄው አልሽው አይደል? ሚዲያ ላይ ተናገርሽው እኮ ሳሪ። ታዲያ ላንቺ የነገረች እኮ ዋሽታ ነው። ታዲያ ምን ልትያት ነው? ሳትዋሽ ልትባይ ነው? ሶሊያና ዋሽተሽ እኮ ነው የተናገርሽው። እንዴ ታሜ ለመሲ የነገርሽኝ እኔ እንደውም ተመልሰሽ ስራሽ ግቢ ማዳም ቤት ይሻልሻል ስልሽ ላላላ አልገባም እንደዚህ አርጋ አልፈቅድልሽም ስትለኝ አስወጣች። ስታስጠላ መጥፎ ሰው እኔ አልኩኝ። ምን ችግር አለው አሁን ለአንድ ቀን ብትፈቅድልሽ ምናምን ብዬ ይሄንን ተናገርኩኝ። ስለዚህ ለኔ ነገርሽ ዋሽተሽ ነው መናገር ነበረብኝ። አዎ ሀበሻዎች በእኔ ላይ ተጽዕኖ አደረጉብኝ። ይሄ ነገር የሚደረገው ነገር በእኔ ላይ ትልቅ ተጽዕኖ አምጥቶብኛል። ይሄንን ነገር ራሱ ማስተካከል እፈልጋለሁ። ከእህቶቼ ጋር መስማማት እፈልጋለሁ። መታረቅ እፈልጋለሁ። ነገ ለምሰራው ስራ ደግሞ ከዚህ በኋላ ምንም ነገር እንዳይመጣብኝ ከእህቶቼ ጋር በዚህ ነገር መስማማት እፈልጋለሁ ነው ማለት ያለብሽ። አለቀ። ምክንያቱም ነገም ከነገ ወዲያም ልክ እንደተባለው ተስተካክለሽ ስራሽን እንድትሰሪ አለቀ። በቃ ከዛ ውጪ አሁንም ለኔ ያልሽ ነገር ስለዚህ እኔ ያልሽ ሌላ ነው፣ ይሄ ያን ያልሽ አሁን እሷ ምስክርሽ መጣች። አያስጨንቀኝም። ምክንያቱም እኔ ስለ ራሴ እንጂ ማስበው ስለመባል አልጨነቅም። እኔ አንቺን ቦን ስለመባል አልጨነቅም። አሁንም ቢሆን ሐሳብ ከፈለግሽ፣ እገዛ ከፈለግሽ፣ ድጋፍ ከፈለግሽ፣ ከብር በላይ የሐሳብ ድጋፍ ከፈለግሽ የሁሉ ሰው እየደገፈሽ ነው የሚባለውን ነገር ልብ በይና ከህብረተሰቡ ተስማሚና ከሰው ተስማሚና ጸባይሽን አስተካክልና ስራሽን ስሪ። እኔ ማዳም ቤት እንድትገቢ አልፈቅድም። እኔ በራሴ ባይዘው እኔ በራሴ ምክንያቱም አንድ ሰው ስቴፑን ጠብቆ የሚሄድ ከሆነ እንደውም ከዛ ነገር መውጣት ነው ያለበት። የሚቀጥርሽ ሰው ከተገኘ ባህሪሽን አስተካክለሽ ጸባይሽን አስተካክለሽ ከሰው ጋር ተግባብተሽ ይቅርታ ጠይቀሽ የሚቀጥርሽ ተፈልጎ ስራሽን ብትሰሪ ነገ ከነገ ወዲያ የራስሽን እንድትሰሪ ያገለግልሻል። ይሄ እኔ ፍላጎት ነው። ሙኒት ደግሞ እንዳለችው አይ ሳሪ እንደዚህ አይነት ነገር ስላለ ከዚህ እንደውም የተሻለ ማዳም ቤት ብገባ ይሻላል። ሐሳብ ነው እየሰጠንሽ ያለ ነው። አንቺ ምረጭ። ምርጫ አንቺ
ችግር የለም ፍላጎት ፍላጎቴ በምትልኝ ይስማማለሁ ግን ማለት ነው እኛ በምልሽ አይደለም አንቺ ሴትዮ በራስሽ በምትይ ማለት ከህዝቡ ጋር በምንድን ነው የተጣላው? መሲ ጋር ነው የተጣላው። መሲ ነው ይቅርታ ብያለሁ አይደል? መሲ ጋር ታርቀናል። ከሌላ ሰው ጋር በምንድን ነው ተባየልኝ? በምን ተጣልኩ ነው? አትናገሪ፣ ከህዝብ ጋር አትነጋገሪ፣ ከህዝብ ጋር አትሰዳደቢ፣ ከህዝብ ጋር መጥፎ ነገር አትነጋገሪ። የመጀመሪያ መሲ ነች። መሲ ናት ይቅርታ ከሌላ ሰው ጋር አልተጣላውም። ታዲያ ሰው እንደዛ ከሆነ ታዲያ ምን ያስጨንቀኛል? ውዲ እንደዛ ከሆነ እሺ፣ ከህዝብ ጋር ችግር ከሌለብሽ ታዲያ የሚያሰራሽ ሰው እንፈልግልሽ። ሳሪ ውዴ የሆነ ሱቅ አለ ከኔ ቤት ጎን ማለት ነው። አሁን ጠይቄ እሺ እነግርሻለሁ። 10 ደቂቃ ስጭኝ። ከፈለጓት አሁን ትምጣ፣ እዛ ትጀምራለች። ይሄ በዘር በጎጣ ምናምን እንትን እንዳትይሺ ሶሊያና ስራ ነው። አሁን ጠይቄ መለስልሻለሁ። ቆይ ካላስ ኦኬ 10 ደቂቃ እንስጥ። ጥሩ እኔ በዚህ ነው የምስማማው። ምክንያቱም ተመልሰሽ ማዳም ቤት ገብተሽ እንደገና እንትን ከምትይ እዚሁ እንደዚህ ስራ ተፈልጎልሽ ሀበሾች ቀጥረውሽ ያችን ብርሽን ይዘሽ የራስሽን ነገር እንድትሰሪ ነው መቼም። ያንን ደግሞ አሁን አንቺ ከህዝብ ጋር አልተጣላሁም ጸባይ ያለኝ የምትይ ከሆነ በርቺ፣ ጎብዢ፣ ጠንክሪ። አበቃ። ተግባብተሽ መስራትን ልመጂ። አለቀ። አትመለሽ ወደ ማዳም ቤት በስ ካላስ አበቃ። ይሄንን ነው የምልሽ። በስ ቆዩ 10 ደቂቃ እንስጣት። ሌላም ካላችሁ የምታሰሯት ካላችሁ ሌላ አሁን የሰላም እያለ እንደ አማራጭ ደግሞ ሰው አልነካም አለች እኮ ሄሉ ሰምተሻታል። እኔ ከህዝብ ጋር ችግር የለብኝም አለች። እኔ ምን አባቴ ይላል ይሄው አለች። ወደ ድምፅሽ ታፍኗል ሶሊያና፣ ድምፅሽ ታፍኗል። እኔ ጆሮዬ እያረጀው ሲሄድ እየሰማ አይደለም። ድምፅሽ አስተካክል። ድምፅሽ ታፍኗል እጂ ማርያምን። አንቺም ዘርፌም ናችሁ እኮ የታፈናችሁት ውዴ። መሰለኝ እንግዲህ አላውቅም። እስኪ አሁን ሳይሰማሽም አሁን ደህና ነሽ? እሺ አሁን ማለት ከእንትና ከመሲ ውጪ ህዝብ ያስከፋውበት ይሄ ነው ይበሉኝ። እኔ ይቅርታ ለማለት እኮ ችግር የለብኝም፣ ግን ምን አድርጌ ነው? እሺ እኔ ቆንጆሽ ምንም ችግር የለም። አዲ አታስቢ፣ በቃ ችግር የለም። ካላስ አንቺ ከነሱ ጋር ሰላም ለምን ያለው ነገር ነው ካለ በማለት በዚህ አዋራት አሁን ይሰማል ለኛ። አዎ እሷን በዚህ ላይ ሁለት ጋር ይሄ አሪፍ ነው። በቃ ካላስ ወይ ሳሪ እኔ ማለት ነው መሲ ጋር ባለው ነገር ማለት ነው። አሁን ይሰማሻል ብዬ አስባለሁ። ምናልባት ስትሮንግ ሳውንድ እንደሚወጣም እየተቆጣውም እያልኩም አይደለም። እንደው ተረዱ፣ ለመረዳት ሞክሩ ማለት ነው። ከህዝቡ ጋር ምንድነው በተፈጠረው ነገር ያለቀ ታሪክ ነው፣ ተፈትቷል፣ ያለቀ ጉዳይ ነው። በመሲ ጉዳይ ከሆነ በመሲ የቀን ጉዳይ አገናኘን፣ በቀን ጉዳይ ተፈታ፣ ይቅርታ ብያለሁ። ሌላው ከህዝብ ጋር ይሄ ችግር አለባት የሚሉ ካሉ ይጻፉ። እኔ ይቅርታ ለማለት ችግር የለብኝም። ሌላ ሰው ከራስሽ ምሮ ያስቀየምኩ ሰው አለ፣ ሁላችሁም ይቅርታ ብያለሁ። ለማሬ ካላ ሳውን እኮ ችግር የለም። በቃ አንቺ ምንም ነገር ከህዝብ ጋር ችግር የለብኝም ብለሻል። አለቀ። ከህዝብ ጋር የለብሽም። እሺ እኛም ደግሞ እንትን እንላለን፣ እንድትስተካከል እንፈልጋለን። ስለዚህ እባካችሁ ስራ ያላችሁ ኦንላይን የማርያም ኧረ በፈጠረሽ ካላችሁ ዘርፌ እናንተ ቤት ስራ የለም፣ አትቀጥሩም፣ ሰው አትፈልጉም? እኛ ቤት ስራ የለም። እሺ አይኒ ልገዢ ነው።
የሚቀጥር አለ። አይኔ የእናቷ ናፋቂ ቲክቶክ ላይ ያላችሁ ሰዎች ሶሊያና ታስተካክላለች፣ ባህሪዋን ትሸጣለች፣ ትለውጣለች እና ከመሲ ጋር ጋላሲ ይቅርታ ትጠይቀዋል። አዎ እሺ ማን ነው? ስለዚህ ስራ ያላችሁ ካላችሁ እምትቀጥሩ አካላችሁ አይዲያ አላት። የራሷ ባይዘው አይዲያ አላት። ቅባት ፈልጌ ነው። እሺ ቆዩ አንድ ጊዜ ሰላሚና እንትን እንበላት ካላስ አዎ አስገቢኝ። እሺ ሰሚራ ለወሬ እንዳትገቢ፣ እዚህ መተሽ መልክ ሰርተሽ ምናምን እኔ ምናምን ብለሽ እንዳትሄጂ፣ አስተዋውቀሽ ምናምን እንዳትገቢ። ሰርች ትክክለኛ ነገር ነው የምንፈልገው። እዚህ ተነጋግረን ደሞዟን ምናምን ስራዋን ምናምን እንቅጭ ነው። እዚህ ገብታችሁ ፎሎ ተደርጋችሁ ምናምን ነገር ምናምን ብላችሁ እንዳትወጡ። ራስ የለም ሰሚራ ነይ ግቢ። ካላስ ጋይስ ወሬኛ ናት ምናምን ካላስ ፍቱ። ካላስ አስተካክላለሁ አለሽ ባህሪዋን። በቃ አለቀ። ይሄ ምንድነው? ሰሚራ ወይዘሪት ሰሚራ ወይዘሮ ሰሚራ ሰሚራ እሺ ኦኬ ቤት ከራሷ ነው። ጥሩ እሺ እንደገና ደግሞ ያው እሷ አይዲያ አላት። እንትን ስትል አይታችሁ ኤንኦሲ ታጽፋለች፣ ሌበር ታሰሩላታላችሁ። ምክንያቱም እናንተ ስለምትቀጡ ማለት ነው። ባይዘው በዚህ ነገር ችግር እንዳይፈጠርባችሁ። ስለዚህ እሷ ቤት ትፈልጋለች፣ ችግር የለም እዛው አካባቢ ሰላሚና። ግን እናንተ የምትቀጥሯት ሰዓት፣ ደሞዝ፣ የእረፍት ቀን ንገሯት። ምንም ችግር የለም። እና ምግብ ራሱ በእሷ ነው በእናንተ ነው ያለው ነገር በደንብ ንገሯትና ከተስማማት ትሰራለች፣ ካልተስማማትም ደግሞ ትተዋለች። አይ በውስጥ እንነጋገር ካላችሁ ደግሞ ስምታሪ ወይዬ ታሪዬ ቁጥሯን ትውሰድና በውስጥ አውሩና በዋትስአፕ ማለት ነው ሰጂና ታሪ አንቺ በውስጥ አገናኝና ቦቲም ላይ ግሩፕ እናወራለን። ችግር የለም። ይዋለች እሷ አሁን ይኸውልሽ ለምን እንደታቀኛች አሁን እሷ እኛ ሁሉ ጊዜ እንደዚህ አይነት ችግር ውስጥ ከምገባ ይልቅ እንድሰራ ነው። እናንተ ይሄን ያህል ብላችሁ ብትናገሩ እንኳን ከተስማማት ትሰራለች፣ ካልተስማማት አትሰራም። በራሷ ያመጣችሁ ስራ ቢሆን በውስጥ ተነጋገሩ፣ ችግር የለም ምናምን እንላችኋለን። እዚህ ጋር ግን እንደ ሚዲያ ሰው አሁን እሷ ይኸውልሽ የእናንተን አበያ ይዛ ስትመጣ እኔ ያስገባታለሁ፣ ሙኒት ታስገባታለች፣ መሲ ታስገባታለች። ቢኮዝ ኦፍ እኛ እሷ ምን እያረግናን ነው? ሰፖርት እያረግናን ነው። ተረዳሽኝ? ዛት ሚንስ ይቺን ልጅ በጥሩ ሁኔታ እናንተ የምትቀጥሯት ከሆነ እኛ ሰፖርት እናረጋታለን ከማለት አንጻር እንጂ እኔ አሁን ለምሳሌ ወጥተሽ ሚዲያ ላይ ዲል አርጊ ብትይኝ አላደርግም። ግን እሷ ካለችበት ነገር አንጻር ህዝቡ ሰፖርት እንዲያረጋት ከማለት አንጻር ነው። እሺ እህቴ፣ ስለዚህ አንቺም ከባልተቤትሽ ጋር ተነጋገሪ፣ አውሪያት። ከዛ በኋላ የማይሆን ከሆነ ደግሞ ሌላ እናመጣለን። ችግር የለም። ብታወሪ ቁጥሪን ከሰላም ትስጣትና ወይስ የእሷን ትስጠኝና እናንተ ባላችሁበት በቦቲ ከፈለጋችሁ እናወራለን። ችግር የለም። ኦኬ። አይ እናንተ ብታወሩ አሁን አንቺ እኔ መቅጠር የምፈልገው አሁን ለምሳሌ እኔ ልንገርሽ በሱቄ መቅጠር የምፈልገው ይሄን ያህል ደሞዝ ነው፣ በዚህ ቀን እረፍት እሰጣለሁ፣ ከዚህ ቀን እስከዚህ ቀን ሰዓት እንድገባ ፈልጋለሁ፣ በዚህ ሰዓት ገብታ ይሄንን እንድሰራ ፈልጋለሁ፣ ይሄንን ነው ማድረግ የምችለው። አበቃለቅ። ይኸውልሽ እህቴ ሰራተኛና አሰሪ ስትሆኚ እውነታውና ትክክሉን ተናገርሽ ነው። ከተነጋገርሽ ውጭ ዝንፍ የለም፣ ከሰራሹ ካልሽ ውጭ ደግሞ እኔም ዝንፍ የለም። ስራዬን አክብሬ ነው የምሰራው። ተረዳሽኝ? መነጋገር ደግሞ ትልቅ ነገር አለው። ስለዚህ ምናልባት አንቺ እንትን ካልሽ በራሷም ቲክቶክ ትስራ፣ በእናንተም በሁለቱም ቲክቶክ ትስራ። እንደዛ ከሆነ ብዬ ነው እንግዲህ እናንተ እንዳሰባችሁ ምን ታስቢያለሽ? ዘርፌ እዚሁ ጨርሱ። እዛ የሚስማማኝ ነገር እኔ መናገር እችላለሁ። እኛ ያክል ከዚህ እስከዚህ እንደዚህ ከፍላለሁ፣ በዚህን ሰዓት ገብታ በዚህን ሰዓት ትውጣ፣ በዚህን ሰዓት እረፍቷ ነው ምናምን የምትለውን ነገር ትንገረኝና ከዛ ያለው ነገር አብራርቼ እነግራታለሁ። ችግር የለም። ያው እዚህ ቢጨርሱ ደግሞ ተመራጭ ጨርሽ፣ እዚሁ ጨርሽ። ቦታው ምንም ችግር የለውም። እዚሁ ጋር ብትጨርሺ
በፐብሊክ ላይ ነው የምንገናኘው። የኔ እናት አቋሟ ማሻአላ ነው። ቅጥን ያለች ናት፣ ጸዴና ለስራ ትሆናለች። ልብስ ይቀበላል ሰውነቷ ይወላ ለሳሪጌ ጥፍ ያለች ናት። በአካል በጣም ቆንጆዬ ናት። ጌታን አቋሟ ምን እዩ ዘርፌ አንድ ነገር ምን አለ መሰለሽ፣ ማንም ቀጣሪ ሲሆን ሚዲያ ላይ ወጥቶ ይሄን ደሞዝ ቀጥራለሁ ይሄን ሰዓት ይሄን ሰዓት ብሎ ያወራል። ገብቶሻል? እነሱ ከቻሉ አሁን ላይ ወይ ያንቺ ዋትስአፕ ወይ የሷን ቁጥር ላኩልኝና አሁን 10 ደቂቃ አውርተው ከሆነ ይቀጥላሉ ካልሆነ ይቀራል። ሷም ችግር የለም። ምን ይተጠይ ባለቤቷ ጋር ቆይ ትቀበላችሁ እዚሁ ብንጨርስ አሪፍ ነው። እኮ ዳይሬክት ትደውልላትና ከልጅቱ ጋር ያውሩ አሁን ነው ማለት ነው። እሷም ሰው ስለምትፈልግ ነው፣ እኔ ስለማቅ ነው። እሺ ውዴ ከተስማሙ ይቀጥላሉ። አረ ሰላምዬ፣ በጣም ብዙ ሰው ማርያምን እኔ ሰላም ፈልጋለሁ። ወይዬ በስራችን የገባሽ አይመስልሽም? በጣም ግሽን ልትይጂ ጥሩ ነው። ኦኬ እንዳነካስሽ እኛ በላይሰንስ የምንሰራ ሰዎች ነን፣ ህጋዊ ደላሎች። ይገባሻል? ጥግሽን ያዢ። አንቺ ትከሽኛለሽ። እኔ ውድ ደግሞ ለምንድን ነው የማትመልሽልኝ? ሀቢብቲ አንቺም ልትወቅሽኝ ነው። ሰላም ተይ፣ በእኔ የደረሰ አይድረስብሽ። ተይ ጌታን ቅድም ልመጣ ብዬ አላነሳሽልኝም፣ ተመለስክ። እኔ ራሴ ምን አይነት ጀግና እህት እንዳለችኝ ከስራ አስፈቅጄ ወጥቼ ብሄድ ቤት የለችም። ላራሲ በዚህ ሙቀት ወክል አድርግ ብላ ወጣለች። ወይኔ ቁጥራ